ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ። ይሄ ጀነራል ሳይኮሎጂ ቻፕተር 5 ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ሳፖርት እንድታደርጉን፣ ላይክ ሼር ማድረግን እንዳትረሱ። ለእናንተ የሚጠቅም ነገር ካቀረብን እናንተም ፎከስ ሰጥታችሁን ሰብስክራይብ እንድታደርጉን በትህትና እንጠይቃችኋለን። ይሄን ካደረጋችሁ ደግሞ ቪፒኤን አብርታችሁ ብታዩልን ለእኛ ጥሩ ነው ማለት ነው። ወደ ሀሳባችን ስንመጣ ዛሬ ቻፕተር 5 ላይ የምንመለከተው መነሳሳት ወይም ሞቲቬሽን ስለምንለውና ስለ ስሜት ነው። መነሳሳትና ስሜት ምንድን ናቸው የሚለውን ነው። ስፔሻሊ ይሄን በምናይበት ጊዜ ስለ ሞቲቬሽን ስላሉ ስለ መነሳሳት ስላሉ ጽንሰ ሀሳቦችን እና ሞቲቬሽንን በስንት ቦታ እንከፋፍላለን፣ ሞቲቬሽንን አፕሮቾቻቸው እንዴት ነውና ሞቲቬሽን የማጣትና እንዴት ነው ሞቲቬሽን የምናጣው የሚለውና በሁለት ፍላጎቶች ወይም በሁለት ሞቲቮች መካከል ስላሉ ግጭቶችና እንዲሁም ኢሞሽን የሚለውን እናያለን። ኢሞሽን የሚለውን ስናይ ስለ ኢሞሽን ኮንሰፕት እና ስለ ኢሞሽን የተለያዩ ቲዮሪዎች አሉ። እነሱን አይተን ቢቻለን በፓርት 1 በዚህ እንጨርሳለን። ደግሞ ካልሆነ በፓርት 2 ለመጨረስ እንሞክራለን። ሰብስክራይብ ካደረጋችሁ ወደ ሀሳቡ እንግባ። ከዴፊኒሽኑ ስንነሳ ሞቲቬሽን የሚለው ኮንሰፕቱ ምንድነው? ሞቲቬሽን ማለት አንድ ነገር ለማድረግ ስንል ያለን መነሳሳት ያለን ፍላጎት ማለት ነው በቀላሉ። እና ይሄ ሞቲቬሽን የሚለው ቃል የመጣው ከላቲን ነውና ምን የሚል ነው? በእንግሊዝኛ ትርጉሙ ቱ ሙቭ ማለት ነው። የሆነ ነገርን ለማድረግ፣ የሆነ ነገርን ለመፈጸም፣ የሆነ ነገርን አቺቭ ለማድረግ ያለን መነሳሳት ያለን እንቅስቃሴ ሞቲቭ ተብሎ ይጠራል ማለት ነው። እና ሞቲቭ ማለት ሰዎች የሆነ ነገርን እንዲያደርጉ የሚያነሳሳቸው የውስጥ መነሳሳት ማለት ነው። እንደ ፎርስ እንደ አንድ ኃይል ሊታይ ይችላል። ይሄ ኃይል ደግሞ ለምንድነው የሚጠቅመው? የሆነ ጎል የሆነ ራዕይ ወይ የሆነ ዓላማ ካለ እሱን ዓላማ ለመፈጸም ያለ የፍላጎት ኃይል ተብሎ ሊታይ ይችላል ማለት ነው ሞቲቬሽን። አሁን ደግሞ ስለ ሞቲቬሽን ወይም መነሳሳት በተለያዩ ቦታ ሊከፈሉ ይችላሉ። የመጀመሪያው ኢንትሪንሲክ እና ኤክስትሪንሲክ ሞቲቬሽን ይባላል። ሁለተኛው ደግሞ ፕራይመሪ ቨርስ እና ሴኮንደሪ ሞቲቬሽን ተብሎ የሚጠራ ነው። ይሄ የፕራይመሪውን ስንመለከት ፕራይመሪ ላይ ኢንትሪንሲክ ኦር የመጀመሪያው ኢንትሪንሲክ ኦር ኤክስትሪንሲክ ሞቲቬሽን የሚባል ነው። ኢንትሪንሲክ ሞቲቬሽን የምንለው አንድ ነገርን ለማድረግ የምንነሳሳው ሰዎችንና ወይም ሰዎችን ለማስደሰት ሳይሆን በራሳችን ተነሳሽነት ራሳችንን ለማስደሰት ብለን የምንነሳሳው የመነሳሳት አይነት ምን ተብሎ ይጠራል? ኢንትሪንሲክ ይባላል። ኤክስትሪንሲክ የሚባለው ደግሞ ከሆነ ሰዎች ሽልማትን፣ ጥቅምን እና ሪዋርድን ለማግኘት ብለን ስንነሳሳ ነው። ለምሳሌ አስተማሪ በዚህ በፋይናል ኤግዛም ላይ 30 በ30 የሰራ ተማሪ ካለ የሚዱንም ሞልለታለሁ፣ ሚዱንም የተበላውን ሁሉ ሞልለታለሁ ቢል አሁን ኤክስትሪንሲክ ሞቲቬሽን ነው በዚያን ጊዜ ተማሪዎቹ የሚኖራቸው። ኤክስትሪንሲክ ሞቲቬሽን ምን ማለት ነው? የሆነ ከውጪ ከኤክስተርናል ከሰንበዲ ጥቅም ለማግኘት ሰንበዲ ለሚሰጠን ሽልማት ብለን የምናደርገው መነሳሳት ነው ማለት ነው። ኢንትሪንሲክ እንዳልኳችሁ አክቲቭ ሰልፍን ምን ለማድረግ ነው? ሪዋርድ እና ሳቲስፋይ ራስን ለማስደሰት የሚደረግ አይነት ነው። እና ሞቲቬሽን ቱ ኢንጌጅ አክቲቪቲ ፎር ኢትስ ኦውን ሰክ ለራሳችን ጥቅም ብለን ወይም ራሳችንን ለማስደሰት ብለን በራስ ተነሳሽነት ተነስተን የምናደርገው ኢንትሪንሲክ ተብሎ ይጠራል። ሁለተኛው ደግሞ ይሄ ኤክስትሪንሲክ የምለው ወይም ኤክስተርናሊ ኦሪየንትድ የሆነው ምን ማለት ነው? ይሄ ደግሞ ቅድም እንዳልኳችሁ የሆኑ ኢንዲቪጁዋል ሰዎች ከሆነ ሰዎች ምንን ለማግኘት ኤክስተርናሊ ጥቅምን ለማግኘት ብሎ የሚያደርጉት ድርጊት ነው። ቅድም ያስተማርኩን እንደነገርኳችሁ ማለት አስተማሪው የሆነ ነገር ማርክ ጨምርላችኋለሁ ካለ ምናምን ጠንክራችሁ ስታነቡ ማለት ነው። ለአስተማሪው ብላችሁ ሞቲቭ ስትሆኑ ለማንበብ እንደዚህ አይነት ምን ይባላል? ሞቲቬሽን ኤክስተርናል ኦሪየንትድ ወይም ኤክስትሪንሲክ ተብሎ ይጠራል።
እሱ ብቻ ሳይሆን ለዚህኛው ሞቲቬሽን መነሳሳት እንደ ኃይል የሚሆነው ኃይል የሚመጣው ከአውትሳይድ ነው። አውትሳይድ ፎርስ ነው እንደ ኃይል የሚሆነው። አውትሳይድ ፎርስ ነው ማለት ከኛ ከውስጣችን አይደለም። ይሄን ነገር ለማድረግ የመነሳሳት ኃይል የሚመጣል። የመነሳሳት ኃይል የሚመጣው ከየት ነው? ከውጪ ነው። ይሄን ነገር ካረክ ይሄን አረጋሃለሁ ካለው ከሰውየው ከሪዋርዱ ነው የሚመጣው፣ ከሽልማቱ ነው የሚመጣው። ሪዋርዱን ለማግኘት ስትል ስትነሳሳ ማለት ነው። ሌላኛው ደግሞ ፕራይመሪ ሞቲቬሽን የሚባለው ይሄ ምን አይነት ነው? ባዮሎጂካሊ ወይም ቤዝድ ኦን የሆነው በምን ላይ ነው? በሳይኮሎጂካል ኒድ ላይ ነው። ምን ማለት ነው? ለምሳሌ አንድ ሰው ለመኖር ሲል ማለት ነው ለመኖር ሲል እና ተመሳሳይ የሆነ የሰውነት ኮንዲሽን እንዲኖረው ሲፈልግ ማለትም ለምሳሌ መራብ ማለት ሆሞስቴቲስት ማለት ምን ማለት ነው? ሰውነታችን በተመሳሳይ በሆነ ኮንዲሽን ሲገኝ ማለት ነው። ለምሳሌ ለምሳሌ በጣም በምንራብበት ጊዜ ሰውነታችን በኖርማል ኮንዲሽን ላይ አይደለም። ይሄ ሆሞስታቲስ ማለት በቃ ሰውነታችን በኖርማል ኮንዲሽን ሲገኝ ማለት ነው። ለምሳሌ መራብ፣ መጠማት፣ እንቅልፍ ማጣት፣ ልብስ የመሳሰሉ ምናምን እነዚህ ነገሮች ስፔሻሊ መራብና መጠማት ምናምን ሰውነታችን ላይ ኖርማል ኮንዲሽን አይደሉም አይደለ? የሆነ ነገር ጎድሎባቸዋል እና ይሄ የሆነ ነገር በሚጎድልበን ጊዜ ሰውነታችን እነዚህ የጎደሉን ነገሮችን ለማሟላት ሲል የሚኖረው የሞቲቬሽን አይነት ነው ፕራይመሪ ሞቲቭ የሚባለው። ለምሳሌ የሰው ልጅ ምግብ ያስፈልገዋል ለመኖር፣ ውሃ ያስፈልገዋል። ሶ ምንድነው ይሄ ምግብንና ውሃን የመሳሰሉ ነገሮችን ፕራይመርሊ የሆኑ ቤዚክ የሆኑ በህይወቱ ለሚያስፈሉ ነገሮችን ለማግኘት ሲል የሚኖረው ሞቲቬሽን ነው ይሄ ፕራይመርሊ ሞቲቭ የሚባለው። እነዚህን ለማግኘት ለምንድን ነው ታዲያ የተነሳው? ሰውነታችን በኖርማል ኮንዲሽን ላይ መኖር ስለሚፈልግ፣ መራብን አይፈልግም። አውትሳይድ የሆነ ከቦዲ ሲስተም ውጪ መኖር ስለማይፈልግ ሰውነታችን በኖርማል ስቴብል ኮንዲሽን እንዲኖረው ሲል የሚኖረው ሞቲቭ ማለት ነው። በቀላሉ ምን ማለት ነው? ፕራይመሪ ሞቲቭ ማለት የሰው ልጅ ምግብ ለምሳሌ የሰው ልጅ ምግብ ይፈልጋል አይደለ? ምግብ ስለሚፈልግ በሚርበው ጊዜ ማለትም ምግብ በሚያጣበት ጊዜ ፕራይመርሊ ቤዚክ የሆነውን ምግብ በሚያጣበት ጊዜ ይራባል አይደለ? ሶ ከተራበ በኋላ ምግብ እንዲያገኝ የሚያነሳሳው መነሳሳት ነው የፕራይመሪ ሞቲቭ የሚባለው። ሌላኛው ሴኮንደሪ ሞቲቭ የሚባለው ይሄ ሞቲቬሽን ምን አይደለም፣ ናቹራሊ አይደለም፣ በተፈጥሮ ምናምን የምናገኘው ሳይሆን ወይም በተፈጥሮ የሚፈጠር ሳይሆን ነገር ግን ለምሳሌ ሰው ልጅ ምግብ ካገኘ፣ መጠለያ ካገኘ እዛ ብቻ አይቆምም አይደለ? የተለያዩ ሶሻል ላይፍ መኖር ይፈልጋል። ሀብታም መሆን ሊሆን ይችላል። ገባ? ገንዘብ ማግኘት፣ እውቀትን ማሳደግ፣ የተለያዩ ነገሮችን ለማወቅ ፍላጎት ይኖረዋል። ሶ መሰረታዊ ያልሆኑ ነገር ግን በሰከንደሪ ደረጃ ያሉ ነገሮችን እንዲፈልግ የሚያደርገው የፍላጎት አይነቱ መነሳሳት ነው የሰከንደሪ ሞቲቭ ተብሎ የሚጠራው። ማለትም ኦርጋኒዝም ወይ የሰው ልጆች ለምሳሌ ከተፈጥሮ ጋር ኢንትራክሽን ማድረግ ስለሚፈልጉ ምን አይነት ባህሪ ይኖራቸዋል? ሶሻል ላይፍ ይኖራቸዋል። ሀብታም መሆን፣ የንግድ ነገር፣ እነዚህ ነገሮችን ዋና ያልሆኑ ነገሮችን በሰከንድ ደረጃ ላይ የሚገኙትን አቺቭ የማድረግ ፍላጎት ነው ይሄ ሰከንደሪ ሞቲቭ የሚባለው። አሁን ደግሞ ቀጥለን የምንመለከተው ስለ ሞቲቬሽን ምን አይነት ቲዮሪ አሉ የሚል ነው። ስለ ሞቲቬሽን እስከ 6 ምናምን የሚጠጉ ቲዮሪዎች አሉ። የመጀመሪያው ስቲኒክ አፕሮች የሚባለው ነው። ይሄ ስቲኒክ አፕሮች የሚባለው ምን አይነት ነው? እንግዲህ እንደምታውቁት የሰው ልጅ በተፈጥሮ የሚኖራቸው ባህሪያቶች አሉ። እነዚያ ባህሪያቶች ለምሳሌ የተለያዩ ሊሆኑ ይችላሉ። ለምሳሌ የሰው ልጅ በተፈጥሮ ያገኛቸው ባህሪያቶች አሉ። እንደ ማይግሬት ማድረግ፣ ቤትን መስራት፣
ቤት መስራት ለምሳሌ አንዳንድ ኢንሴክቶች ቤት በራሳቸው ጊዜ ይሰራሉ አይደለ? ኢንሴክት ለምሳሌ ቤት ሲሰራ እናቷ አስተምራት አይደለም፣ በራሷ መስራት ትችላለች። የተለያየ ሴክሹዋል ግንኙነቶች ከዛ እሱ ብቻ ሳይሆን ፕሮቴክት ማድረግ ምን ቴሪቶሪያቸውን ለምሳሌ ጫጩቶች ምናምን መጣላትን እናት አስተምራችሁ አይደለም በልጅነታችሁ። አሁን የዱሩ ጫጩቶች ምናምን ይጣላሉ ወይ የሆነ ዶሮ የሆነ ቤት የምትኖር ከሆነ አዲስ ዶሮ አምጥታችሁ እዛ ቤት ምናምን ብትጥሉ ዶሪቷ ትጣላለች። ከዚህ በፊት እኔ ነበርኩት ቤት ላይ እንዴት ትመጪያለሽ ብለህ ቴሪቶሪያል ምናምን ታስጠብቃለች። እንደዚህ አይነት ባህሪያቶች ምናምን እንስሳቶች የሚያገኙት ከየት ነው? ከተፈጥሮ ነው። ኢኔቲቭ ፓተርን ይባላሉ። ከተፈጥሮ ነው እንደዚህ አይነት ባዮሎጂካል ባህሪያቶችን የሚያገኙት። አሁን ደግሞ ይሄ ኢንስቲንክት አፕሮች ቱ ሞቲቬሽን የሚባለው ቲዮሪ ምንድን ነው የሚለው? ሞቲቬሽን ማለት እንደዚህ አይነት ባዮሎጂካል ባህሪያችንን ምን አይነት በተፈጥሮ ያገኘናቸው ቅድም እንዳልኳቸው እንደ ሚቲንግ እንደ ፕሮቴክሽን ቲዮሪ የሰው ልጅ ጋር ደግሞ ሴክሹዋል ቢሄቨር አለ። ሪፕሮዳክቲቭ መራባት ስላለበት ሴክሹዋል ቢሄቨሩ ከተፈጥሮ ያገኘ ነገር ነው እንጂ ከሌላ ያገኘ አይደለም። እነዚህ ተፈጥሯዊ ነገሮችን ለማድረግ ነው ሞቲቬሽን ያለን የሚሉ ናቸው። እነዚህ ተፈጥሯዊ ባህሪያቶቻችንን ምናምን እንድናደርግ ወይም እንደዚህ ተፈጥሯዊ ባህሪያቶቻችንን አቺቭ እንድናደርግ እንዲነሳሱ ያለን ባህሪ ነው። ይሄ ኢንስቲንክት የሚባለው አፕሮች ይላሉ። ይሄ ኢንስቲንክት የምንለው አፕሮች ተፈጥሯዊ ነው። በናቹራሊ ልክ ስንወለድ ከአባቶቻችን ምናምን ይዘን የምንገኘው ነው እና ይሄ ደግሞ የተለያዩ ነገሮችን ለማድረግ ያለን መነሳሳት ነው። ቅድም እንዳልኳችሁ ፕሮቴክት ቴሪቶሪ፣ ቢልዲንግ ዘ ኔት፣ ሴክሹዋል ቢሄቨር እነዚህ በቃ በተፈጥሮ ምናምን ያገኘናቸው ናቸው ይላሉ። እሺ ይሄኛው ደግሞ ዲራይቭድ ሪዳክሽን አፕሮች ቱ ሞቲቬሽን የሚባለው ቲዮሪ ምን አይነት ቲዮሪ ነው? በጣም አዳምጡ። የሰው ልጅ እንግዲህ ቤዚክ የሆነ ለመኖር ሲል በህይወት ሰርቫይቭ ለማድረግ ሲል የሚፈልጋቸው ነገሮች አሉ። ቤዚካሊ ማለት ነው ኒዶች አሉ። እንደ ምን አይነት? እንደ ፉድ እንደ ወተር ያሉ ነገሮች የሰው ልጅ ሰርቫይቭ ለማድረግ ኦርጋኒዝሞች ሰርቫይቭ ለማድረግ የሚያስፈልጋቸው ነገሮች ምን ተብሎ ይጠራሉ? ኒድ ተብሎ ይጠራሉ። እሺ አሁን ኒድ ለምሳሌ እንደ ወተር እንደ ውሃ ያሉ ነገሮችን ምናምን ለማግኘት ሲል ኦርጋኒዝም ደግሞ ወደ ተለያየ ሳይኮሎጂካል ቴንሽን ውስጥ ይገባል ወይም ወደ ሳይኮሎጂካል አሮዛል ውስጥ ይገባል። ለምሳሌ ፉድን ለማግኘት ሲል ምናምን ውሃ እንደ ምግብ ያሉ ነገሮችን ይፈልጋል አይደለ? ኦርጋኒዝም ሰርቫይቭ ለማድረግ ሲል እነዚህን ነገሮችን በሚፈልግበት ጊዜ የሚገባበት ሳይኮሎጂካል ፊዚዮሎጂካል ምኖች አሉ፣ ቴንሽኖች አሉ። ለምሳሌ መራብ ሊሆን ይችላል። መራብ፣ ውሃ መጠማት፣ እነዚህ ያሉ ነገሮች ምግብን ለማግኘት ብሎ የገባበት ነገር ነው። ምግብን ለማግኘት ሲል የገባበት ነገሩ ምን ተብሎ ይጠራል? ሳይኮሎጂካል ቴንሽን። ይሄ ሳይኮሎጂካል ቴንሽን ሌላ ስሙ ምን ተብሎ ይጠራል? ድራይቭስ ተብሎ ይጠራል። ማለትም የሚፈልገው ነገር ኒድ ይባላል። የሚፈልገውን ነገር ምናምን ለማስፈጸም ብሎ የሚገባው ሳይኮሎጂካል ቴንሽኑ ድራይቭ ተብሎ ይጠራል። የሚፈልገው ምግብ ሊሆን ይችላል። ምግብን ስለሚፈልግ ሳይኮሎጂካል ቴንሽን ውስጥ ይገባል። ምን ይሆናል? ይጠማል። ሳይኮሎጂካል ቴንሽን የምንለው ወይም መጠማት፣ መራብ የምንለውን ነገር ለማስፈጸም የሚኖረው ነው። ይሄ መነሳሳት ሞቲቭ የሚባለው ቲዮሪ ነው። ይሄ ድራይቭድ ሪዳክሽን አፕሮች ቱ ሞቲቬሽን የሚባለው ቲዮሪ። ሳይኮሎጂካል ቴንሽን አለ ወይ መራብ፣ መጠማት፣ ምግብ መፈለግ ምናምን ወይም የተለያዩ ፊዚካላዊ ፍላጎቶች እነዚህ አሉ። እነዚህን ምናምን የሚያነሳሳልን ነው። እነዚህን ለማድረግ ያለን መነሳሳት ነው ሞቲቬሽን ይላል ይሄ ድራይቭ ሪዳክሽን አፕሮች የምንለው ቲዮሪ። እሺ ሌላኛው ደግሞ አሮዛል አፕሮች ቱ ሞቲቬሽን ቲዮሪ የሚባለው ምን የሚል ነው? መነሳሳት ማለት የሰው ልጅ
ስሜቱ በጣም ኤክስትሪምሊ ከፍ እንዳይለው፣ ስሜቱ ደግሞ ኤክስትሪምሊ በጣም ዝቅ እንዳይለው ስሜቱን ለመቆጣጠር ያለው መነሳሳት ነው ሞቲቬሽን ይላሉ። ምን ማለት ነው? ለምሳሌ አንድ ሰው ኢፍ አወር ስቲሙሌሽን አር አክቲቭሊ ሌቨል ቢካም ቱ ሃይ የሆነ ነገር የማድረግ ወይም የሆነ ነገር የመፈጸም ነገራችን በጣም ትልቅ በሚሆንበት ጊዜ እኛ ያን ትልቅ የሆነውን ነገር ወደ ኖርማል ለማምጣት እንሞክራለን። ዊ ትራይ ቱ ሪዲዩስ ዘም ያን ነገር ወደ ኖርማል ለማምጣት እንሞክራለን። ሶ አንድ ነገር በጣም ኤክስትሪምሊ ሃይሊ በምንፈልግበት ጊዜ ያን ኤክስትሪምሊ ከፍ አድርገን የፈለግነውን ነገር ፍላጎቶቻችንን ለመቀነስ የምንጠቀመው ኮንዲሽን ነው ሞቲቬሽን ይላሉ ይሄኛዎቹ ማለት ነው። በሌላኛው ራሳቸው ደግሞ ምን ይላሉ? ወይ አንድ ነገር ላይ ያለን ፍላጎት ምናምን በጣም የወረደ ከሆነ ያን እየፈለግንበት ያለው መጠን የወረደ ከሆነ ፍላጎታችንን ደግሞ ከፍ ከፍ ለማድረግ የምንጠቀመው ነገር ነው ይላሉ ሞቲቬሽንን ማለት ነው። ሶ ሞቲቬሽን ከፍ ያለውን ዝቅ ዝቅ ያለውን ከፍ እያደረገን የስሜት ሌቨልን እንትን የምናደርግበት ነው። ኢች ፐርሰን ትራይ ቱ ሜንቴን የምናደርግበት ነው። ምንን ሰርቴን ሌቨል ኦፍ ስቲሙሌሽን ኦር አክቲቪቲ። ሌላኛው ደግሞ ኢንሴንቲቭ አፕሮች ቱ ሞቲቬሽን የሚባል ቲዮሪ ነው። ይሄ ቲዮሪ ምን የሚል ነው? መነሳሳት የሚመጣው ሰዎች አንድ ሪዋርድን የሆነ ነገርን እናደርግላቸዋለን ብሎ የሆነ ኤክስተርናል የሆነ ሪዋርድን ኤክስተርናል የሆነ ሪዋርድ በሚሰጡን ጊዜ ወይ ሽልማት ሊሆን ይችላል፣ ማበረታቻ ሊሆን ይችላል። ይሄን በሚሰጡን ጊዜ ያን ፍላጎትን ያን ሽልማት ምናምን ለመፈጸም ካለን ፍላጎት የሚመነጭ መነሳሳት ነው ይላል ሞቲቬሽንን። እና ይሄን ደግሞ ምን ማለት ነው? ለምሳሌ ይሄኛው ደግሞ ምን ይላሉ? ከኢንተርናል ድራይቪንግ ጋራ እዚህ ጋር ኮምፔር ያደርጋሉ። ኢንተርናል ድራይቪንግ ቅድም እንዳልኳችሁ አንድ ሰው የሆነ ነገርን ለማድረግ በራሱ ሲነሳሳ ማለት ነው። ይሄ ደግሞ ኢንሴንቲቭ የሚባለው አንድ ሰው የሆነ ነገር አረግላለሁ ስላለ ያን ነገር ለማድረግ ሲነሳሳ ማለት ነው። ሶ ይሄ ኢንተርናል የምንለው በውስጥ ተነሳሽነት የምናደርገው ነገር እንዴት የሚያደርገን ነው? ፑሽ የሚያደርገን ነው። እኛ ውስጥ ያለ ያን ነገር እንድንፈጽም ያን ነገር እንድናደርግ የሚያደርገን ፑሽ የሚያደርግ ነው። እንደዚህ አይነት ኢንተርናል ድራይቭስ የምንለው በውስጣችን ፑሽ የሚያደርገን ነገር አለ ያን ነገር ለማድረግ። ነገር ግን ይሄ ኢንቴንሲቭ የምንለው እኛን ፑል የሚያደርግ ነው፣ የሚጎትተን ነው። የሆነ ነገር እንሰጣቸዋለን ከተባለ ያን ነገር ለመውሰድ ስንል ያ ነገር እኛን ይጎትተናል። ያ ሪዋርዱ የእኛን አቴንሽን ይጎትተናል ማለት ነው። ሶ ከሆነ ነገር የሆነ ነገር ለማግኘት ስንል የሚኖረን ሞቲቬሽን ነው ይሄ ኢንሴንቲቭ ሞቲቬሽን የሚባለው። ሌሎኞቹ ደግሞ የመጨረሻዎቹ ኮግኒቲቭ አፕሮች ቱ ሞቲቬሽን የሚባል ነው። ይሄ ኮግኒቲቭ አፕሮች ኦፍ ሞቲቬሽን የሚባለው መነሳሳት የሚባለው ሲጀመር ሞቲቬሽን የሚባለው ሰው ውስጥ ያለው መነሳሳት የሚባለው የመጣው ሲጀመር ከሀሳብ ከእምነት የሆነ ነገር ይከሰታል ብሎ ኤክስፔክት ከሚያደርጉ ነገሮች እና ካለው ከህይወት ጎሉ አንጻር ነው ምን የሚመጣው መነሳሳት የሚመጣው ይላል። እንደ ኤግዛምፕል ለምሳሌ የሆነ ተማሪ በጣም ለማንበብ ሞቲቬትድ የሚሆነው ይሄን የሚያክል ውጤት ልሰራ እችላለሁ፣ እንደዚህ አይነት ውጤት ልሰራ እችላለሁ የሚል ኤክስፔክቴሽን ሲኖረው፣ እምነት ሲኖረው፣ ጎል ሲኖረው፣ ሀሳብ ሲኖረው ነው። ሶ መነሳሳት የሚመጣው ከሀሳብ ከእምነት የሆነ ነገር ሀፐን ይሆናል ካለን ጎል አንጻር ነው የሚል ነው ይሄ ኮግኒቲቭ አፕሮች ቱ ሞቲቬሽን የሚባለው። እሺ እዚህ ጋም አለ ሁማኒስቲክ አፕሮች ቱ ሞቲቬሽን የሚባለው የመጨረሻው የዚህ የሞቲቬሽን ቲዮሪ ነው። ይሄም ምን የሚል ነው? ስለ ሞቲቬሽን ስለዚህኛው ሞቲቬሽን ምናምን ቤዚክ ወይም ቤዝድ ኦን ዘ ወርክ ኦፍ አብርሃም የሚባለው ያወጣው በፒራሚድ የተቀመጠ የፍላጎት ደረጃዎች አሉና ሶ ይሄኛው ምን ይላል? ፍላጎት የሚባለው ይሄ ሞቲቬሽን የሚባለው ነገር መነሳሳት የሚባለው ነገር ቤዝድ የሆነው ሰዎች ካላቸው ከፍላጎት ደረጃ ነው
ትንሽ ከፍላጎት ደረጃ ነው። ፍላጎቶች ራሱ ምን ደረጃ አላቸው ይላል። ለምሳሌ ያወጣቸውን የፍላጎት ደረጃዎችን ላሳያችሁ። ለምሳሌ እዚህ ጋር ቤዚክ የሆኑ ምናምን ፍላጎቶች አሉ። የመጀመሪያው ይሄ አሁን ለምሳሌ ፊዚዮሎጂካል ኒድ ሳይኮሎጂካል ኒድስ የሚባሉት እንደ ምግብ፣ እንደ ውሃ፣ እንደ እረፍት፣ በቃ እንደ ልብስ የመሳሰሉ ነገሮች የሰው ልጅ ምንድነው በቃ የመጀመሪያው ቤዚክ የሆነ ምኖቹ ናቸው፣ ኒዱ ናቸው፣ የሚፈልጋቸው ናቸው። ሰው ደግሞ ይሄን ምግብ፣ ውሃ ምናምን ካገኘ በኋላ ሌላ ነገር ሴፍቲ ኒድ ይፈልጋል። ማለትም እንደ ሴኪዩሪቲ ማለት እንደ ሴፍቲ ፖሊስ እንዲጠብቀው ሰላማዊ ሀገር ላይ መኖር ምናምን ይፈልጋል። ይሄ ካለቀ በኋላ ደግሞ ሰው የተለያዩ የፍቅር ግንኙነቶችን ይፈልጋል። እንደ ጓደኝነት ያሉ እንደ ፍሬንድሺፕ ያሉ ነገሮችን ይፈልጋል። ይሄን ካገኘ በኋላ ደግሞ ቀጥታ እስኬት ነው እስከ ሰልፍ አክቹዋላይዜሽን ማለት የመጨረሻ አቅሙን ወደ እስከ መጠቀም ያሉ ነገሮችን የመጠቀም ፍላጎት አለው። ሶ ሞቲቬሽን ማለት ይላል ከዚህ ተነስቶ ሞቲቬሽን ማለት ሰዎች እነዚህን ፍላጎቶችን ከመፈጸም ካላቸው የሚነሳ መነሳሳት ነው ይላል። እንግዲህ አብርሃም የምንለው ሰውዬ ካስቀመጠው ከፍላጎት ሄራርኪ አንጻር ሁለት ፕሪንሲፕሎችን ይጠቀማል። የመጀመሪያው ዲፊሲት ፕሪንሲፕል ነው። ሌላኛው ደግሞ ፕሮግሬሲቭ ፕሪንሲፕል የምንለው። ይሄኛው ፕሪንሲፕል ምንድነው? ዋና ሀሳቡ የሆነ ለመደሰት ምናምን ብለን የፈለግናቸው ነገሮች እኛን ብዙ ሞቲቭ የሚያደርጉን ነገር አይደሉም የሚል ነው። ነገር ግን ቤዚክ የሆነ ነገር ለምሳሌ ሰው ምግብ ከሆነ ምግብ ካጣ ምግብ ከመፈለግ አንጻር በጣም ሞቲቭ ይሆናል። ነገር ግን ለመደሰትና የሆነ ያን ያህል አስፈላጊ ባልሆነ ጉዳይ ላይ ያን ያህል ሞቲቬትድ ላይሆን ይችላል የሚል ነው። ፕሮግሬሲቭ የሚባለው ነገር ደግሞ ሰው የመጀመሪያውን የፍላጎት ደረጃውን ካስፈጸመ በኋላ ነው ወደሚቀጥለው የፍላጎት ደረጃ የሚገባው የሚል ነው። ሰው ቤዚክ የሆነውን ሳይኮሎጂካል ኒዱን ካስፈጸመ በኋላ ነው ወደ ሴኪዩሪቲ የሚገባው የሚል ሀሳብ አለው። አሁን ደግሞ የምንመለከተው ስለ ፍራስትሬሽን ኦፍ ኮንፍሊክትስ ኦፍ ሞቲቭ ነው። በሁለት መነሳሳቶች መካከል ስላሉ ግጭቶች እና እንደገና ፍላጎትን ማጣት የሚል ነው። ሶ ፍራስትራክሽን የሚባለው ሪፈር የሚያደርግልን ምንድነው? ብሎክድ መሆን ነው ወይም ብሎክድ መሆን ነው። ብሎክድ መሆን ምን ማለት ነው? አንድ ነገርን መነሳሳትን ማጣት ማለት ነው። ዲስካሬጅድ መሆን ማለት ነው። በቃ መነሳሳት ሲያጣ አንድ ሰው ምን ይባላል? ፍራስትራክቸር ይባላል ማለት ነው። ብሎክድ ሲሆኑ ነው ምኑ ሞቲቭ ብሎክድ ሲሆን ማለት ነው። ሰው ምኑን መነሳሳቱ በሚጠፋበት ጊዜ ዲስካሬጅድ በሚሆንበት ጊዜ ወደ ዲፐርሽን ሊገባ ይችላል፣ ወደ ፍርሃት ሊገባ ይችላል፣ ወደ ተለያየ መናደድ፣ ቁጣ የመሳሰሉት ሊገባ ይችላል። ስለዚህ መነሳሳት ማጣት ምን ተብሎ ይጠራል? ፍራስትራክቸር ኦፍ ሞቲቭ ተብሎ ይጠራል። ስለዚህ መነሳሳትን ለማጣት ምክንያት የሆኑ ሶስት ዋና መሰረታዊ ነገሮች አሉ። የመጀመሪያው ኢንቫይሮንመንታል ፎርስ የሚባል ነው። አንድ ሰው የሆነ ነገርን ለመፈጸም ሲል ኢንቫይሮንመንቱ ተስፋ ሲያስቆርጦ፣ ለምሳሌ ብር ማጣት ሊሆን ይችላል፣ ለመነገድ ቢነሳ፣ ለመማር ቢነሳ የአስተማሪዎች ያለመኖር ሊሆን ይችላል፣ ቤተሰብ ማጣት ሊሆን ይችላል፣ ምድሪቷ ላይ ነግዳለሁ ብሎ ቢነሳ የፖሊስ ሲስተሙን ልክ ላይሆን ይችላል። የኢንቫይሮንመንቱ የተነሳ ምናምን ሰው መነሳሳትን ማጣት ይችላል። ሌላኛው ደግሞ ሁለተኛው ሰዎች ደግሞ ይሄን ነገር መፈጸም ማድረግ አንችልም የሚል ፐርሰናሊ በእነሱ ላይ ፍርሃት ሲያድርባቸው ያለው የመነሳሳት ማጣት ነው። ይሄ ሁለተኛው ሰዎች መፈጸም አንችልም ማድረግ አንችልም ብሎ በራሳቸው ምናምን ተስፋ ወደ መቁረጥ ወይም መነሳሳትን ማጣት የሚገቡበት ነው። ሶስተኛው ደግሞ ኮንፍሊክት ኦፍ ሞቲቬሽን የሚባል ነው። ኮንፍሊክት ኦፍ ሞቲቬሽን የሚባለው ሰው መነሳሳትን ሁለት ጎሎች ሲሆኑት ያጣል። ለምሳሌ ሁለት ፍላጎት በሚኖር ጊዜ ሁለት ፍላጎቶች በሚኖሩት ጊዜ ሁለቱንም ከመፈለጉ የተነሳ አንዱንም ሳያጣ የሚቀርበት ጊዜ ማለት ነው። አንዱንም ሳያደርግ የሚቀርበት ኮንዲሽን ይሄ ኮንፍሊክት ኦፍ ሞቲቬሽን ይባላል። ሰው ሁለት ፍላጎት በሚኖርበት ጊዜ
ሁለቱንም ካለመፈጸሙ የተነሳ ሁለቱንም ካለማድረጉ የተነሳ ሞቲቭ በቃ ሞቲቬሽኑን ያጣል ማለት ነው። ሁለቱንም ሳይፈጽም ይቀርና ምኑን ያጣል? ያለውን መነሳሳቱን ያጣል ነው። ሁለቱንም ሳላደርግ ቀረው በሚል ሀሳብ ማለት ነው። ይሄኛውን እንዳላረግ ይሄኛው ይጠቅማል፣ ይሄን እንዳልፈጽም ይሄ ይተዋል የሚል ሁለት አይነት እንትን ሊኖረው ይችላል። ሁለት የፍላጎት አይነቶች በመኖሩ የተነሳ ሞቲቬሽኑ መነሳሳቱን ያጣል ማለት ነው። ኦኬ ስለዚህ ሰዎች ሁለት ፍላጎት ካላቸው በሁለት ፍላጎቶቻቸው መካከል ምን አለ ማለት ነው? ኮንፍሊክት አለ ማለት ነው። ስለዚህ አሁን የምናየው ስለምንድን ነው? ሞቲቬሽናል ኮንፍሊክት ኦር ኮንፍሊክት ኦፍ ሞቲቭ የምንል ነው። አራት አይነት የሞቲቬሽናል ኮንፍሊክት አይነቶች አሉ። የመጀመሪያው አፕሮች ኮንፍሊክት የሚባል ነው። ይሄ ማለት ምን ማለት ነው? ሁለት ነገሮች እኛን የሚጠቅሙ በሚሆኑበት ጊዜ ሁለቱንም ነገር ምናምን የትኛውን ዲሳይድ እናድርግ የትኛውን እንምረጥ ከሚለው አንጻር በእኛ በአእምሯችን ውስጥ የሚኖር ክርክር የሚኖር ኮንፍሊክት ማለት ነው። ለምሳሌ ዛሬ ፊዚክስ ላንብብ ወይስ ኬሚስትሪ ላንብብ? ነገ ሁለቱም ፈተና ካላችሁ ማለት ነው። ኬሚስትሪም ባነብ ይጠቅመኛል፣ ፊዚክስም ባነብ ይጠቅመኛል ብላችሁ የምትገቡበት ነው። ግን ሁለቱም ምን የሚያደርግ ነው? ሁለቱም ነገር እናንተ የሚጠቅም ነው። በሁለት በሚጠቅሟችሁ መካከል የትኛውን ላድርግ የሚል ክርክር ውስጥ ስገቡ ነው። ይሄ አፕሮች ኮንፍሊክት። ሌላኛው ደግሞ አቮይዳንስ ኮንፍሊክት የሚባለው ነገር ሁለት ነገሮች ሆኖ ሁለቱም ደግሞ ምንድናቸው? የማይፈለጉ ናቸው። ያ ሁለቱም ነገር እናንተን የማይጠቅሙ ናቸው፣ ማትፈልጉት ነው። ነገር ግን ከሁለት አንዱ መምረጥ ያለባችሁ ነገር በሚሆንበት ጊዜ የሚፈጠረው አቮይድ ኮንፍሊክት ይባላል ማለት ነው። ለምሳሌ የሆነ ወይ አንተ በእዳ ተይዛል ብንል የሆነ በቃ የምትከፍለው የገንዘብ እዳ አለ ብንል እንደዚህ አይነት ሀሳብ ሲመጣል፣ ለምሳሌ የእናቴን ቤት ልሽጥ ወይስ መኪናዬን ልሽጥ የሚል አይነት ሀሳብ ከመጣ የግድ ግን ብሩን መክፈል ስላለብህ ከሁለት አንዱ ትከፍላለህ፣ ከሁለት አንዱ የግድ ትሸጣለህ። ግን እነዚህም በማድረግ ውስጥ ክርክር ሲነሳ አቮይዳንስ ኮንፍሊክት ይባላል። ሶ ያለህ አማራጭ ሁለት ነው ማለት ነው። ወይ ቤቱን መሸጥ ነው ወይ መኪና መሸጥ ነው። ግን ሁለቱም ለአንተ የሚጠቅሙ አይደለም። ሶስተኛው ደግሞ አቮይዳንስ ኮንፍሊክት የሚባለው ሁለት ነገሮች ነበር ከዚህ በፊት እናወራ የነበረው። አሁን አንድ ነገር ነው ያላችሁ ነገር ወይም የምታደርጉት ነገር አንድ ነው። እሱ አንዱ የምታደርጉት ነገር ግን ጥቅምም አለው ጉዳትም አለው። ስለዚህ ላድርግ ወይስ አላድርግ ወደሚለው ስትገቡ ማለት ነው። ለምሳሌ አንዲት ምን ነበረች ይላሉ ሞጁሉ ውስጥ ላይ ልጅ ነበረችና ፍሬሽማን ላይ መጣች። ከዛም በኋላ ቦይፍሬንድ ጓደኛ ያዘች። ቦይፍሬንድ ነው ከመያዟ በፊት አንድ ሀሳብ ገባባት። ቢይዝ ጥሩ ጊዜ ጥሩ ላይፍ አሳልፋለሁ አለች። ደግሞ እንደ ጓደኛ ያደርጌ ቢይዝ ጥሩ ላይፍ አሳልፋለሁ፣ ይሄ ጥሩ ነገሩ ነው። እንደገና ቢይዝ ደግሞ ኔጌቲቭ ነገር አለ፣ ትምህርታዊ ነገሮችን ሊጎዳ ይችላል ብላ አንድ ነገር ነው ጉዳዩ ጓደኛ ማድረግ ነው። ነገር ግን ኔጌቲቭም ፖዚቲቭ ሳይድም አለው በአንተ ላይ። በዚያን ጊዜ ምን ውስጥ ነው የምትገባ? አቮይዳንስ የሚባል ኮንፍሊክት ውስጥ ማለት ነው። አፕሮቹ የሚጠቅማት ሳይዱን፣ አቮይዳንሱ የማይጠቅማት ሳይድ ነው። ሶ ላድርግ ወይስ አላድርግ ወደሚለው ወደ ሞቲቬሽን ኮንፍሊክት ስትገባ አቮይዳንስ ኮንፍሊክት ይባላል። ሌላኛው ደግሞ ይሄ መልቲፕል አፕሮች እና አቮይዳንስ ኮንፍሊክት የሚባለው አንድ የምታደርጉት ነገር ላይ በጣም ብዙ ፖዚቲቭ ነገሩም አለው ኔጌቲቭ ነገሩም ስላለው የትኛውን ልምረጥ ወደሚለው ኮንፊውዥን ውስጥ ስትገቡ ማለት ነው። ለምሳሌ አንድ ሀገር ሰፊ የሆነ የካርታ ስፋት ቢኖራት ይሻላል የሚል ሀሳብ በመምረጥ ውስጥ ላይ ብዙ ፖዚቲቭ ነገሮች ይመጡሃል። ሰፊ ከሆነች ብዙ ህዝብ ይኖራል፣ ብዙ ናቹራል ሪሶርስ ይኖራል፣ ብዙ የተፈጥሮ ሀብት ሲኖር ብዙ ቱሪዝም ይፈጠራል የሚል ፖዚቲቭ ነገር ይመጣል። እንደገና ኔጌቲቭ ነገርም ሲመጣ አይ እሷ ሰፊ ስትሆን ኮንስትራክሽን ላይ፣ ቴሪቶሪ ላይ፣ አድሚኒስትሬሽን ላይ ሊከብድ ይችላል የሚል ይመጣል። ሶ እንደዛ አይነት ኮንፍሊክሽን በአንድ ጉዳይ ላይ ብዙ ፖዚቲቭ እና ብዙ ኔጌቲቭ ነገሮችን ስተረትር ነው መልቲፕል አፕሮች አቮይዳንስ ቲዮሪ የሚባለው። ስለዚህ እስካሁን እንግዲህ ስለ ምንድን ነው ስለ ሞቲቬሽን እያየን ነው። እንግዲህ ሞቲቬሽን ኮንፍሊክት አለው ብለናል። ሰዎች የመነሳሳት
ማጣት ሊያጋጥማቸው ይችላል። መነሳሳት ደግሞ ጭራሽኑ አጥቶ ዲስካሬጅ ሊሆኑ ይችላሉ። ስለዚህ ይሄ ነገር ወደ ኢሞሽን ይመራል፣ ወደ ስሜት ነው የሚመራው። አንድ ሰው የሆነ መነሳሳትን ካጣ ይጨነቃል። የሆነ ነገር መነሳሳት ከሌለው ዲፕሬሽን ውስጥ ይገባል፣ ፍርሃት ውስጥ ይገባል። ሶ ፍርሃት፣ ዲፕሬሽን የመሳሰሉ መደሰት የመሳሰሉ ምንድን ናቸው? ኢሞሽን ናቸው። ኢሞሽን የሚለውን በፓርት 2 እንመለከታለን። መልካም ጊዜ